ሁሉም ሞገስ እንደምንም ብለን ልጅቷን እንፈልጋት። የትም ጉድጓድ ገብተን ቢሆን እንፈልጋት። የት ብለን እንፈልጋት? በቃ ሁሉም ሞገስ መሞከር አይከፋም። አሁንም ቢሆን ብቻዋን እቺ ልትመጣ ትችላለች። ስለዚህ በፍጹም ብቻዋን እንዳትተዋት። እቺ ልጅ በጣም ታስፈልገናለች። ሞገስ እንዴት ነው እያሰብክ ያለው? ሲጀመር እኮ እቺ ልጅ ወንጀል ተሰርቶባታል። ፍትህ ያስፈልጋታል። እሺ መድብል ከመጣች አንለቃት። ወንድነት ማለት ትርጉሙን ታውቃለህ? ወንድ መሆን ማለት ደፋር መሆን ማለት ነው። በዛው ልክ ጨካኝ መሆን ማለት ነው። ሞትን አለመፍራት ማለት ነው ወንድነት እንጂ አንጠልጥለ ስለተገኘህ ብቻ ወንድ የሆንክ እንዳይመስልህ። ሰማኛለህ? ወንዶች እዚህ የሉ። ወንዶች ጦር ሜዳ ናቸው ያሉት። ራቡ ስቃዩ ቸነፈሩ ቢፈራረቅባትም ውበቷ እንኳን ለሰከንድ አልረገፍም። ውበቷ እንኳን አልደቀቀም። እንዳየሁትና እንደገመትኩት ከሆነ ረጅም ዓመት እየተሰቃየች እየተገረፈች እየተራበች እየተጠማች እየተደፈረች ብዙ ግፍ የተሰራባት ሰገን የሚገርም ውበቷ አልጠፋም የሚለው ሞገስ የሱ ልዕልት የሱ ንግስት የሱ ፍቅር እንደሆነች ነገረው። ሰገን ነው የምትባለው የሚለውን ቃል ሲሰማ መድብል እጅግ ደነገጠ። የጎረሰውን ትናለው፣ የጎረሰውን ተፋው፣ ማመን ከበደው። በልቡ ቀብሯት ላይመለስ የተቀበረችው ላትመለስ የገደልኳት እያለ ሲጸጸትና በጸጸት ሲጎዳ የከረመው መድብል አሁን ግን እንቆቅልሹ ሊፈታ ነው። ምን ያህል የእነዚህ ወንጀለኞችና አደገኛ ሰዎች ምን ያህል ረቅቅ እንደሆኑ የተረዳሁት ከሚሰሩት የወንጀል ግፍና ከሚሰሩት የወንጀል ብዛት አንጻር ነው። ሌላው እንኳን አንተን በቅርቡ እንኳን መድብል እስኪ ቆም ብለህ አስብ። ጠበቃውን ገለሃል ተብሎ ስንት ሲሳደዱና ስንት ሲያረጉ ነበረ። ስለዚህ ሰገንንም እንደዛ ነው ያረጉት እኔ እንደተረዳዋት ከሆነ በማለት እንግዲህ ይህን ያህል የምንገበገብላትና የሚወዳት ሰገን በእርግጠኝነት አንድ ፎቶ እኪሱ ጋር ሊኖር ይችላል። መድብል ያንን ፎቶ አውጥቶ ለሞገስ ሊያሳየው ይችላል። ቀጥታ አዎ ይችናል ሊለውም ይችላል። ስለዚህ ያለው አማራጭ ካሌብ ሞሲሳ ያስመጣለትን ያፋልጉኝ የስራ ሁኔታ ታሬ የሚባለውን በሚስጥር መጠየቅ ነው። ካገኛችኋት በሚስጥር አሳልፋችሁ እንድሰጡ ብሎ እንግዲህ ከታሬ ጋርም ሌላ ድርድር ይጠብቀዋል ማለት ነው። ስለዚህ ካሁን በኋላ እንቅልፍ የማይተኛው መቀመጥ የማይወደው ለተቸገሩ ደራሽ ለተጎዱ የእጃቸውን የሚሰጧቸው ስቃይና ፈተና ላደረሱባቸው ሰዎች መፍትሄ ለጥጋበኞች ልባቸውን የሚያስተነፍስላቸው አሁን ግን በገዛ ህይወቱ ስንት ዓመት ከህይወቱ ላይ ቀንሰው ባልሰራው ወንጀል ስንት ዓመት በጸጸት ሲገረፍ ወይ እሷን አልጠበቅኩ ወይኔ ነፃ አልወጣው ወይ እሷን አልተውኳት ወይኔ ነፃ አልወጣው እያለ እንግዲህ በጣም ሲጎዳን የከረመው መድብል ማለት ነው። ነገሮች ሴቶችን መቅረብ የሚፈራው ለዚህ ነው። ምክንያቱም አፍቅሪያት ወድጃት ቃል ገብቼላት እኔው ራሴ ያጠፋዋት፣ እጠብቅሻለሁ ብዬ እኔው ራሴው ጎዳኋት፣ እከላከልልሻለሁ ብዬ እኔው ራሴ ገደልኳት። ስለዚህ ለምን ሴቶችን እቀርባለሁ በማለት እንግዲህ ልቡን ድብን አድርጎ የቆለፈው በዚህ ከባድ ስብራት ደርሶበት ነው ማለት ነው መድብል ለችግረኞች ደራሽ። አሁን ግን የእሱን ችግር የሚፈታው ማን ነው? እሱ ራሱ። እኔ የምጠፋው በችግር ባደረሱ ሰዎች እነሱን ለማጥፋት በምሮጥበት ጊዜ ነው። እነዚህ ሰዎችን አልተዋቸውም፣ ንብረት ይመለሳል፣ ሀቁ ይገለጻል፣ ልጅቷም ትወጣለኝ ብሎ ሲሟገት የነበረው መድብል የገዛ ፍቅሩ የልቡ ንግስት ያፈቀራት ልዕልቱ በአንዲት በተረገመች አጋጣሚ እሱን ወደ እስር ቤት እሷን ወደ መቃብር በተደረሰ ድርሰት እጅግ ለማመን የሚከብድ አክሊሉ ሳት ጎርሶ ሳት ለብሶ እንግዲህ ሞጌን አንቆታል። እማዬ ትሙት ብሎ እንግዲህ ምሏል አክሊሉ። ኦልሬዲ ለሰገልም ሲምልላት ሰምተናል። እማዬ ትሙት አለቅሽም ካሁን በኋላ እገልሻለሁ ብሏል ማለት ነው። ስለዚህ አክሊሉ ትልቁ የእሱ የውሳኔው ጥግ መፈጸሚያ በእናቱ ከማለ ወደኋላ እንደማይደራደር ነው እያየን ያለ ነው። እናቴ ለእኔ ግፍ ሰርታብኛለች፣
እኔ ግን ለእናቴ ከልክ በላይ ወዳታለሁ። እናቴ ጨዋውን፣ አንገደፊውን፣ የዋሁን፣ ሰው አክባሪ፣ ጸሎተኛ፣ ሃይማኖተኛውን አክሊሉን ነው የምታውቀው። ያ ጊዜ የለወጠውን ጨካኙን፣ ሰው በላውን፣ አረመኔውን አክሊሉ አታውቀውም። እናቴ ስትመጣ ያንን አክሊሉ መመለስ አለብኝ እያለ እንግዲህ ከሰገን ጋር ሲወራ ሰምተነው ነበረ። ሰገንም የዋሁና ታማኙ፣ ልበቀናው፣ ሃይማኖተኛ፣ ጸሎተኛ ልጇን ልታይ የምትመጣ እናት መቼ ነው እያለች እንግዲህ በጉጉት ስትጠብቅ በሩ ተከፍቶላት አጋጣሚ አምልጣለች። ስለዚህ ካሌብ አሁንም የአክሊሉ አጋር እንደሆነ ነው እያሳየ ያለው እና በጣም ያሳዝናል። ዝና ሉላን ሲያሰቃያት እንደነበረው የሉላ ቢያንስ ይሻላል፣ አልሞተችም የሚባለው ነገር አለ። በእርግጥ ብዙ ስቃይ ቢኖርባትም የሰገን ግን ሙታ እንደተቀበረች ተደርጋ አስቡት። ቤተሰብ ልጃችን ቀብረዋል ብለው እርማቸውን አውጥተው መድብልም ገደልኳት ብሎ እንግዲህ ታስሮ አስቡት። ለማመን ይከብዳል። ቃል ገብቼልሽ ቃልን በለው፣ ልጠብቅሽ እኔው ጎዳውሽ፣ ልከላከልልሽ እኔው ቀበርኩሽ፣ እኔው ጠበቃ ልሆንልሽ እኔው ገደልኩሽ እያለ እንግዲህ ስንት ዓመት ሲጸጸት ነበረ። እንግዲህ ሰገን መሄጃ ቀዳዳ ስታጣ፣ የምታውቀው ነገር ስታጣ ወደነ ኤፍራታ ቤት ተመልሳ የራባትን ረሃብ አስታግሳ ስትከንፍ ወጥታለች። ስንቶቻችሁ ናቸው የደነገጣችሁ? ስትመለስ አክሊሉ ያገኛታል። በሩን ስከፍት እሱ አይምራትም በጭራሽ። እሳት ለብሶ እሳት ጎርሶ የሚይዘው የሚጨብጠው ነገር አጥቷል። አሁን ግን በድጋሜ ከመጣች አንድ አክሊሉ እጅ ትወድቃለች፣ 2 መድብል እጅ ትወድቃለች፣ 3 ከማንኛቸውም ጋር ሳትሆን እንደዚሁ ብዙ ጊዜ ሊወስድባቸው ይችላል እሷን ለማግኘት። ግን አሁን ትልቁ ፍንጭ ኤፍራታ ቤት መታ መምጣቷ በድጋሜ ከመጣው ትሰጭኛለሽ ብላም ቃል አስገብታ ስለሄደች የመምጣት እድል አላት። መድብልም በጭራሽ ሳይውል ሳያድር ከአክሊሉ ጋር ማንነቱን አጋልጦ ይጋፈጣል የሚል ግምት አለን። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ መሄጃ ብታጣም ምንም ብታጣም ፀሐይንና አየሩን በነፃ ማግኘቷ የእሱ ስቃይና የየቀኑ ግርፊያ የየቀኑ መደፈር ቢያንስ ይቀንስላታል። ከምንም በላይ ከእግዚአብሔር የተሰጣትን አየርና ፀሐይ ከልክሎ ስንት ዓመት እጅና እግሯን ጠርንፎ አንድ ክፍል ማሰቃየት ልክ እጽዋት ሲወጡ እጽዋት ሲበቅሉ ፀሐይ ብርሃን ካላገኙ ቢጫ ነገር ሆነው እንደሚሞቱ ሁሉ የሰው ልጅም ነፍሱ ከስጋው ስላልተለየች አልሞተም ማለት አይደለም። መራመድ ያቅተዋል፣ መሮጥ እየቻለ መሮጥ ያቅተዋል፣ መናገር እየቻለ መናገር ያቅተዋል። ምክንያቱም ከአየርና ከፀሐይ ብርሃን ታግቶ አንድ ክፍል ተቆልፎ ከኖረ የሰው ልጅ ከሽባነት አይተናነስም ማለት ነው። የሰገን የነፃነቷ መውጫ የደረሰ ይመስላል። የፀሐይዋ መፈንጠቂያ የደረሰ ይመስላል። አክሊሉ ለእያንዳንዱ ስራው ዋጋ ያስከፍለዋል። እንኳን ለልቡ ሰው ለማንም የሚተርፈው ለማንም የሚደርሰው ለተቸገሩት ደራሽ፣ ለጥጋበኞች ልባቸውን አስተንፋሽ ጀግናው መድብል እሱም እውነቱን አውቋል። ይህንን ጉዳይ ግብ ሳያደርስ አርፎ አይቀመጥም። ጭራሽ በግሱ በህይወቱ መጥተው ከእድሜው ላይ ስንት ዓመት ቀንሰው ሳይገል ገድልሃታል፣ ሳትሞት ሞታለች ተብሎ ሁሉም ነገር ድራማ እንደሆነ ሲያውቅ ለማመን የሚከብድ ለመወሰን የሚያዳግት አምኖ ለመቀበል እጅግ የሚያሳዝን ነው። የሰገን ህይወት ነፃነቷ ይናፍቃታል። አየር መተንፈስ ይናፍቃል እኮ የሰው ልጅ ጠረን እኮ ይናፍቃል። እረ የአክሊሉ ጭካኔ ከልክ ያለፈ ነው። በዛም አለ በዚህ ሰገን ኦልሬዲ ወደ አክሊሉ ቤት ሳትመለስ ከመድብል እጅ መግባት አለባት። የሁላችንም ምኞትና ፍላጎት ያ ነው። ሞገስ በትክክል አሁን ትልቁ ዓላማቸው የእሱ የቤቱን ዶክሜንት ሳይሆን የሰገንን ህይወት መታደግ ነው። ካገኛት ወይ ይገላታል ወይም እንዳያገኟት አድርጎ ይዘጋባል።